بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته بسم الله الرحمن الرحيم ባለፉት ፕሮግራሞቻችን እንግዲህ ተውሂድን በተመለከተ መጀመሪያ መሰረታዊ ነጥቦችን አነሳን የላ ኢላሃ ኢላላህን ትርጉም ከዚያ በኋላ የእያንዳንዳቸውን በተቻለን አቅም የእያንዳንዱን ዒባዳ ሁኔታ በማንሳት አውርተናል ኢንሻአላሁ ተዓላ እንግዲህ ካለፉት ፕሮግራሞቻችን የተወሰኑትን ያክል ለማንሳት ለማስታወስ በረካን በተመለከተ የተነጋገርንበት ሁኔታ አለ በረካም የሚባለው ነገር ምናልባት ቢደጋገም ደስ የሚል ይሆናል ለምን ሀገራችን ላይ በተበሩክ ስም ብዙ ስራዎች ስለሚሰሩ በረካ ብሎ ማለት ባልተቤቱ አላህ ነው አላህ Subhanahu Wa Ta'ala ቁርአን ላይ تبارك الذي بيده الملك وهو على كل شيء قدير تبارك الذي نزل الفرقان على عبده ليكون للعالمين نذيرا ይላል ስለዚህ ተባረከ የሚባለው አላህ ነው በረካ ባልተቤት አላህ ነው ከዚያ በኋላ አላህ ሰበብ ያደረጋቸው ነገሮች ካሉ ያንን ሰበብ መጠቀም ግድ ይላል ነው የበረካ ባልተቤት አላህ ነው ብሎ ማመን ግዴታ ነው ሁለተኛ እንደገና አላህ ሰበብ ያደረጋቸው ነገሮች ይኖራሉ ከነኛ ሰበብ ካደረጋቸው ነገሮች ነው የሚፈልገው ነው መጀመሪያው ነብዩ አለይሂ ሰላም አላህ በረካ አድርጓል በዛታቸው ነው ሱሐቦች ተጠቅመዋል በፀጉራቸው በላባቸው በመራቃቸው እና መሰል ነገሮች ተበሩክ አድርገዋል በነብዩ አለይሂ ሰላም ከሞቱ በኋላ ግን ባፈራቸው ያደረጉበት ሁኔታ የለም በህይወታቸው በነበሩበት ጊዜ ያጥር ይሆናል ማለት ነው ሸሪዓው ሁለተኛ ነብዩ ከሞቱ በኋላ አቡበከር ሲዲቅ ምርጥ ሰው ነው አለይሂ ሰላም ኸሊል ማድረግን ተከልክያለሁ አሉ አላህ ኸሊል አድርጎ ይዞኛል ኸሊል ቢይዝ ኖሮ አቡበከርን ኸሊል አድርጌ ይዝ ነበር አሉ ይሄ እንግዲህ የሚያመላክተው የአቡበከርን ቅርበት ነው ነብዩ ከሞቱ በኋላ እንግዲህ በአቡበከር ሱሐቦች ተበሩክ ያደረጉበት ሁኔታ የለም ነው በምራቁ ሊሆን ይችላል በውዱእ ሊሆን ይችላል በነብዩ ምራቃቸው ሲሽቀዳደሙ እንደነበሩት ሁሉ ወይ ደግሞ በፀጉራቸው አቡበከር ላይ አላደረጉም በዑመርም በዑስማንም በአሊ ኢብኑ አቢ ጣሊብም አላደረጉም ስለዚህ ከነቢያቶች ቀጥሎ ምርጥ ሰው ብሎ ማለት አቡበከር ሲዲቅ ነው ከዚያም ዑመር ነው አለይሂ ሰላም ነብዩን የተኩ ምርጥ ሱሐቦች ብሎ ማለት እነኚህ ናቸው በእነሱ ካልተደረገ በሌላው ላይ ይደረግ ይበልጥ የተገባ ነውና በእሳቸው ላይ ያጥር ይሆናል ነው ከቦታም ሐረምን ሙባረክ አድርጎት አላህ Subhanahu Wa Ta'ala የነብዩን መስጊድና በይተል መቅዲስን እነኚህ እንግዲህ ዒባዳዎች የተለዩ ይሆናሉ እነኚህ መስጊድ በመፈለግ ሸደር ሪሃል ይቻላል በሌሎቹ አይቻልም ነው እነኚህ ቦታዎች የተከበሩ አድርጓቸዋል ሙባረክ አድርጓቸዋል እዚያ ዘንድ የሚደረግ ዒባዳ ከሌሎቹ የበለጠ ይሆናል ነው ሌላው ረመዳንን ሙባረክ ወር አድርጎታል ከወር ደግሞ ረመዳንን ከሚጠጡ ነገሮች ማው ዘምዘምን በረካ አድርጎበታል እነኚህን ነገሮች እንግዲህ የበረካ ባልተቤት አላህ ነው ብሎ እንደ ሰበብ መጠቀም ይቻላል ነው ከዚህ ውጭ አልተገኘም ሀገራችን ላይ የሞቱትን ሰዎች ተበሩክ ማድረግ ይቻላል በሚል አፈራቸው ተበጥብጦ ይጠጣል ነው ምናልባት ከሞቱ 50 ወይ ከዛ በላይ 20 አመት 30 አመት 50 አመት ወላቸው ሰዎች እስካሁን ድረስ አፈራቸው ተበጥብጦ ይጠጣል እንግዲህ እነኚህ ሰዎች አፈሩ ሳያልቅ ቀርቶ አይደለም ምናልባት ቢያልቅ እዛ አካባቢ ያሉ ሰዎች ኸዳሞች ይኖራሉ ምናልባት የጥቅም ባልተቤቶች ቤተሰቦቻቸው ከሌላ ቦታ አፈር አምጥቶ ቢያስደፉም ተበጥብጦ ይጠጣል ማለት ነው እንግዲህ የሁለት ሁክም ይኖረዋል እነኚህ ሰዎች አፈራቸውን በጥብጠው የሚጠጡ ሰዎች ወይም ደግሞ በመቃብራቸው ዙሪያ ባለቤት የሚተሻሹ ሆኑ በረካን ፈልገው ከሁለት አንድ ሁክም ያገኛቸዋል አንደኛ የበረካ ባልተቤት ናቸው እነኚህ ሰዎች ብለው በረካ ከሰዎቹ ፈልገው ልጆቻቸው ሀብቶቻቸው ጤናቸው እንዲባረክላቸው ፈልገው አድርገውት ከሆነ ከባድ ሽርክ ነው ከእስልምና ያስወጣል ነው ነገር ግን የበረካ ባልተቤት አላህ ነው እነኚህ ሰዎች የበረካ ሰበብ ናቸው መልካም ሰዎች ናቸው ብሎ ካደረገው የሽርክ መዳረሻ ነው የከባዱ ሽርክ ትንሽ ሽርክ ላይ ብቻ ያጥር ይሆናል ምክንያቱም የበረካ ባልተቤት ነው ብሎ አምኗል እነኚህን ሰዎች እንደ ሰበብ እንጂ አልተጠቀማቸውም ስለዚህ ሰበብ ያልተደረገን ነገር ሰበብ አድርጎ መጠቀም ነውና ትንሽ ሽርክ ይሆናል ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም